ኦኬ ስለዚህ አሁን ይሄን ሁሉ ካየን ሳይንስ ግን ለምን አስፈለገ ማለት ዓላማው ምንድነው? ለምን ይሄ ሁሉ እንግዲህ መቼም በተለያየ የሚዲያ አማራጭ ተሰማላችሁ። መቼም ለሚሊተሪ ይሄን ያህል በጀት ተበጀተ፣ ለጤና ይሄን ያህል በጀት ተበጀተ፣ ለተለያዩ ሴክተሮች ይሄን ያህል በጀት ተበጀተ። ማጆሪቲውን በጀት የሚወስደው ማለት ነው 80 እስከ 90% የሚወስደው ሳይንስ ተኮር የሆኑ ሴክተሮች ናቸው። ዛት ሚንስ ሚሊተሪም ሳይንስ ነው፣ ከረንትሊ ሄልዝም ሳይንስ ነው። የተለያዩ ሴክተሮች ኦልሞስት ሳይንስ ላይ ነው የሚያተኩሩ። ትምህርት ብንል ሳይንስ ነው። ግን ይሄ ሁሉ የሚሆነው ለምንድን ነው ማለት ሰርፕራይዝ አያደርግም? አንዳንዴ በቢሊዮን የሚቆጠር ገንዘብ ለምሳሌ ሳይንስ ላይ ይወጣል። ስለ ባክቴሪያዎች ለማጥናት፣ ስለ ቴሌስኮፕ ህዋን ለማጥናት፣ የአንድን ሀገር የትምህርት ስርዓት ለማሳለጥ ይሄ ሁሉ በቢሊዮን የሚቆጠር በጀት ይወጣል። ኦልሞስት ከአንድ አገር በጀት ማጆሪቲውን የሚወስደው ሳይንስ ተኮር የሆኑ ሴክተሮች ናቸው። ስለዚህ ከዚህ የምንረዳው ሳይንስ በጣም አስፈላጊ እንደሆነ ነው። በጣም አስፈላጊ። ግን ለምንድን ነው የሚያስፈልገው? ለምን ያስፈልጋል ሳይንስ? የመጀመሪያው ለህልውናና ዓለምን ለመቆጣጠር ነው የሚያስፈልገው። ሉክ ተፈጥሮ እንዲሁ ስናያት ተፈጥሮ አሁን እኛ የምንኖርበትም ይሄ ዩኒቨርስ ጥሩ ይመስላል አይደለ? ኢትስ አሪፍ ነው አይደለ? ስንኖርበት በጣም ምናምን ተፈጥሮን ስናያት አሪፍ ትመስለናለች አይደለ? ግን ተፈጥሮ አንዳንዴ ጨካኝ ልትሆን ትችላለች። ለምሳሌ ሰላም ነው ብለን እየኖርን ባለበት ሰዓት በሽታ ሊነሳ ይችላል። ለዚህ ትልቅ ማሳያ አንድ ኤግዛምፕል ልንገራችሁ። በኤግዛክትሊ ታይሙን ባልገልጽላችሁም ግን ፈንጣጣ የሚባል በሽታ ነበረ በድሮ ሰዓት ማለት ነው። ማለት ይሄ ሳይንስ አድጎ መድኃኒቶች ተሰርተው ምናምን ጥቅም ላይ ውለው ፈንጣጣ ዜሮ ከመድረሱ ወይም ከመጥፋቱ በፊት ፈንጣጣ የሚባል በሽታ ተፈጥሮ ነበር። ልክ ኮሮና ቫይረስ በእኛ ጊዜ እንደ ኮሮና ቫይረስ HIV እንደምንላቸው በሽታ አይነቶች ፈንጣጣ ወይም ስሞል ፖክስ የሚባል በሽታ ተፈጥሮ ነበረ። እንግዲህ ሰዎች ሰላም ነው ብለው በሚኖሩበት ዓለም ማለት ነው። ያ በሽታ በሚሊዮን የሚቆጠሩ ሰዎችን የገደለው በሚሊዮን የሚቆጠሩ ሰዎች። ነገር ግን ሳይንሳዊ ሜቶዶችን ወይንም ሳይንስን ተጠቅመው ሳይንቲስቶች ምን አደረጉ? መድኃኒት ወይም ክትባት ፈጠሩለት። ያን ክትባት መፍጠር ብቻ ሳይሆን ያን ክትባት ለሰዎች በመስጠት ይሄ ፈንጣጣ ወይም ስሞል ፖክስ ያልኳችሁን በሽታ ከምድር ገጽ አጠፉት ማለት ነው። አጠፉት። አያችሁ አይደለ ሳይንስ ምን ያህል ጥቅም እንዳለው። ልክ ከዚህ በተጨማሪ ልክ ዛሬ የምንጠቀምበት የፊት ክሬም ወይም የምንጠጣው ንጹህ ውሃ ራሱ አሁን ከረንት ላይ የምንጠጣው ንጹህ ውሃ በቧንቧ ወይም በቦኑ እኛ ላይ የሚደርሰው ንጹህ ውሃ የሳይንስ ውጤት ነው። ውሃውን ፈጣሪ ፈጠረልን፣ ከተፈጥሮ አገኘ ነው። ግን እኛ ለብዙዎች እንዲዳረስ አድርገው ሳይንቲፊክ ሜቶዶችን ተጠቅመን ለብዙዎች እንዲዳረስ አድርገን ንጹህ የመጠጥ ውሃ እንዲገኝ አደረግን ማለት ነው ሳይንስን ተጠቅመን። ስለዚህ የመጀመሪያው ለህልውናና ዓለምን ለመቆጣጠር ማለት ለምሳሌ አሁን ባለንበት ዘመን የዓለም ሀያሉ ሀገር የምትባለው ዩናይትድ ስቴትስ ኦፍ አሜሪካ ነች አይደለም? እሷ የዓለም ሀያል ሀገር ያስባላት ምንድነው ብለን በምናይበት ጊዜ በዋናነት ሳይንስ ላይ የሄደችበት ርቀት ነው። ለሳይንስ ያወጣችው መዋለ ንዋይ ነው አሁን ታላቅ እንድትባል ያደረጋት። በትምህርት፣ በሕክምና፣ በሚሊተሪ፣ በተለያዩ ሴክተሮች ዩናይትድ ስቴትስ ኦፍ አሜሪካ የዓለማችን አንደኛ የምትባለው ለዛ ነው። ስለዚህ በአንድ ወቅት ከተሞችን ያጠፉ የነበሩ በሽታዎችን የፈወስ ነው። እንዲሁም ለቢሊዮኖች የሚሆን ምግብ እንድናመርት ያደረገን ሳይንስ ነው ማለት ነው። ስለዚህ እንደውም ባጭሩ እንደዚህ ማለት እንችላለን፣ ሳይንስ የሰው ልጆች የመኖሪያ ማኑዋል ነው ማለት እንችላለን። ሰርቫይቫል ማኑዋል። ሰርቫይቭ የምናደርገው መሬት ላይ ከፈጣሪ ቀጥሎ ማለት ነው። የፈጣሪን ቦታ አንነካም። ከፈጣሪ ቀጥሎ ሳይንስን ተጠቅመን ነው ሰርቫይቭ የምናደርገው ማለት ነው።
ኦኬ በሁለተኛ ደረጃ ሳይንስ ለምን አስፈለገ የሚለውን ስንመጣ የሰው ልጅ የማወቅ ጉጉትን ለመመለስ ነው ሳይንስ ያስፈለገው። ምክንያቱም የሰው ልጅ በተፈጥሮ ጠያቂ ፍጡር ነው። ለምን ብሎ የሚጠይቅ ፍጡር ነው። በዙሪያችን ያለውን ነገር የመረዳት ጥማት አለብን ሁላችንም ማለት ነው። ስለዚህ ሳይንስ ያንን ጥማታችንን የምናረካበት መንገድ ነው ማለት ነው። አሁን አንድ ሰው ውሃ ሲጠመው ውሃ ይጠጣል አይደል? ከጥማቱ ይረካል አይደል? እኛም የተለያዩ ጥያቄዎች በሚኖሩ ሰዓት ሳይንቲፊክ በሆነ ወይ ሶሉሽን ላይ እንደርሳለን። ለጥያቄዎቻችን መልስ እናገኛለን ማለት ነው። ለምሳሌ አሁን ሰማይ ለምን ሰማያዊ ሆነ ብለን ልጠይቅ እንችላለን። ሰማይ ለምን ሰማያዊ ሆነ? አይሆፕ ጠይቁ የሚያውቅ ይኖራል ብዬ እገምታለሁ። ጠይቃችሁ ታውቃላችሁ እናንተ? የዚህን አሁን መልስ ማወቅ ብንፈልግ ማጥናት ብንፈልግ ሳይንሳዊ በሆነ መንገድ እንደርስበታለን ማለት ነው። ያም ማለት የፀሐይ ብርሃን ከአካባቢ አየር ጋር ሲጋጭ የሚፈጠረውን ነጸብራቅ በማብራራት ይህን ምስጢር ይፈታዋል ማለት ነው። ሳይንስ ይህን ምስጢር እንደዚህ አድርጎ ይፈታልናል ማለት ነው። ስለዚህ ስናጠቃልለው ሳይንስ የሚፈጠሩብንን ጥያቄዎች መልስ እንድናገኝ ይረዳናል ማለት ነው። ሶስተኛ አድማስን ለማስፋት እንዲሁም የማይታየውን ለማየት ያስችለናል። ሳይንስ የማይታየውን ለማየት ለምሳሌ በጣም ጥቃቅን የሆኑ አተሞች እንዳሉ በኬሚስትሪ ተምረናል አይደለ? ስለነዚህ አተሞች እንድንመራመር እንዲሁም ስለ መብረር በቅጽበት በዓለም ዙሪያ ስለመገኘት እነኚህ ሳይንቲፊክ ግኝቶች ከመገኘታቸው በፊት እኮ ይህን ሐሳብ ያሰቡ ሰዎችን እኮ ተስቆባቸዋል እኮ። ነገር ግን ሳይንስ ምንጊዜም በጥያቄ ነው የሚጀመር እንዳልኳችሁ። ሳይንቲፊክ የሆኑ ሜቶዶችን ተጠቅማችሁ እስከሄዳችሁ ድረስ እነዚያ የሚያስቁ የሚመስሉ ጥያቄዎችን መልስ እናገኝላችኋለን። ለምሳሌ ለመጀመሪያ ጊዜ እበራለሁ በሰማይ ላይ እንበራለን ብለው ያሰቡ ሰዎች አሁን በእርግጠኝነት ተስቆባቸዋል። እንዴት ትበራላችሁ? እናንተ አዋፋት ናችሁ እንዴ? እናንተ መብረር አትችሉም፣ ክንፍ የላችሁም ተብለው ተስቆባቸዋል በእርግጠኝነት። ነገር ግን አውሮፕላንን ሰርተው እንዲሁም የተለያዩ በአየር ላይ እንድንንቀሳቀስ የሚያደርጉ መሳሪያዎችን ሰርተው መብረርን አስችለውናል ማለት ነው። ስለዚህ የሰው ልጅ አድማስን እንዲያሰፋ እንዲሁም ይህም አይቻልም ይህማ የማይሆን ነገር ነው የሚለውን ነገር ሶልቭም እንድናደርግ ሁሉም ነገር እንኳን ባይቻልም ነገር ግን የሰው ልጅ ሳይንቲፊክ የሆኑ መንገዶችን ተከትለን የሚደረስባቸው የማይመስሉ ነገሮች ላይ መድረስ እንደምንችል ሳይንስ አስችሎናል ማለት ነው። አንድ ኤግዛምፕል ልስጣችሁ። ለምሳሌ አሁን ይሄ መደረግ የማይችሉ ነገሮች ላይ ወይም የማይታሰቡ የሚመስሉ ነገሮች እንድናስብ ወይም እንድናደርግ አስችሎናል ካልኳችሁ ለምሳሌ በድሮ ጊዜ ከአዲስ አበባ ሆኖ ወደ ክፍለ ሀገር ወይም ባህር ዳር ሊሆን ይችላል፣ ድሬዳዋ ሊሆን ይችላል፣ ሐዋሳ ሊሆን ይችላል መረጃ ለማድረስ ወይ በሰው ነው። ከሰው በኋላ ደግሞ ዘመናዊ ሆኖ መጣ የምንለው ወይ በፖስታ ቤት ነው አይደለ? አሁን ግን በስልካችን ከአዲስ አበባ ሆነን በስልካችን በሰከንድ ማድረስ እንችላለን አይደለ? አያችሁት አይደል? ምን ያህል አድማስን ማስፋት ሱፐር ፓወር እንድንሆን እንደሚያስችለን ሳይንስ በሳተላይት እና በፋይበር ኦፕቲክስ በሰከንድ ውስጥ በቪዲዮ መገናኘት እንችላለን አሁን ላይ። ስለዚህ ሳይንስ ምን አደረገ? ርቀትን አጠፋው ማለት ነው ሳይንስ። ስለዚህ ሳይንስ እነኚህና ሌሎች በጣም ብዙ ምክንያቶች ስላሉት ሳይንስ በጣም አስፈላጊ ነው ማለት ነው። በሚቀጥለው ስለ ታይፕ ኦፍ ሳይንስ የሳይንስ አይነቶች የሚሉትን በሰፊው እንሄድበታለን። ዛሬ ሳይንስ በዋናነት ለምን አስፈለገ የሚለውን ተወያይተናል። ሪቫይዝ ለማድረግ ያህል የመጀመሪያው ያልኳችሁ ለህልውናና ዓለምን ለመቆጣጠር ነው። ለህልውናና ዓለምን ለመቆጣጠር ሳይንስ በጣም አስፈላጊ መሳሪያ ነው። ሁለተኛ
የሰው ልጅ የማወቅ ጉጉትን ለመመለስ የሰው ልጅ በተፈጥሮ ተጠያቂ ነው ብያቸዋለሁ። እነኛን የሚነሱብንን በተለያዩ የህይወት አጋጣሚዎች የሚነሱብንን ጥያቄዎች ለመመለስ ሳይንስ አስፈላጊ ነው። ሶስተኛ አድማስን ለማስፋት ውስን እንዳንሆን። ለምሳሌ ምን አልኳችሁ? ሳይንስ ርቀትን አጥፍቶልናል ብያችኋለሁ። ምክንያቱም በሰከንዶች ውስጥ በተለያዩ የአጽናፈ ዓለም የምንገኝ ሰዎች መገናኘት እንችላለን። ስለዚህ አድማሳችንን እይታችንን ያሰፋልናል ማለት ነው ሳይንስ። አይሆፕ ኢንዲቴል ነው ሄድኩባቸው፣ ግልጽ የሆኑ ይመስለኛል። ጥያቄዎች ካሏችሁ ግን እንደተለመደው ኮመንት ሴክሽን ላይ ወይንም ሰርፕራይዝ የምትሆኑበት ነገር ካለ ስለ ሳይንስ ማለት ኮመንት ሴክሽን ላይ ያስቀምጡልኝ። በሚቀጥለው ቪዲዮ ስለ ሳይንስ አይነቶች እናወራለን፣ ታይፕ ኦፍ ሳይንስ ማለት ነው። እናንተ ግን እንድዳስስላችሁ የምትፈልጓቸው ርዕሶች ወይም እንድመልስላችሁ በእነዚያ ርዕሶች ላይ ቪዲዮ እንድሰራላችሁ የምታስቧቸው አይዲያዎች ወይም ጥያቄዎች ካሏችሁ አሳውቁን። ዋን ባይ ዋን እሄድባችኋለሁ። ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ማድረግ እንዳይረሳ። እስከዛው ሰላም ሁኑ።